የሁለተኛው ዙር ጨዋታ 6 በዚህ ጨዋታ ተወዳዳሪው በክብ ሳህን ውስጥ ያለውን ትንሽ ሳህን ላይ ጎማ ብዮችን እያነጠረ በመወርወር ባለው ጊዜ ውስጥ ተጠቅሞ ሳህኑ ውስጥ ጎማ ብዮችን በመክተት ሳህኑ ውሃ ውስጥ ሳይሰጥም ነጥቦችን ማስቆጠር አለበት። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እሺ ወይ እንግዲህ እዚህ ላይ ማያቸው ግፋቢል ወደ 20 የሚጠጉ ኳሶች አሉ። እነዚህን ኳሶች መክተት ከቻልን በእያንዳንዱ ነገር አንዳንድ ሺህ ብር አለ ካውንት ያደርጋሉ። አንዳንድ ሺህ ግልጽ ነው አይደለም? ማን ይጫወት? ይጫወት። ወይ ታሪክ ትሰሪያለሽ እንግዲህ እንዳፈ ያርግልኝ። አይዞሽ። ጨዋታ ለመጀመር 3 2 1 ቀላል አይደለም። ከባድ ጨዋታ ነው። ምን ነበር? አንድ ከገባ በኋላ ሁለተኛውን አስገባለሁ ካልክ እንደገና መልሶ ያኛውን ይዞት ይወጣል። ያስተዋልኩት ነገር እሱ ነው። ስለዚህ አንዷ ገብታ በሰላም ብዬ አክት ያረኩት ለዛ ነው ስደልሽ ነበር። በቃ ይመለሽ። የሺ ቡድን በዚህ በሁለተኛ ዙር ጨዋታ ላይ 1 ነጥብ አምጥቶ የነበረውን 5000 ብር ወደ 6000 ብር ከፍ አድርጎታል። የበይ ተመልካች አቤት ጃን ሜዳ ተጫውተንታ እንደዚህ ሳንቲም እንዲህ የከተቱ ውሃ ላይ ማንሳፈፍ አሁን ብዙ ጊዜ ኤርናሞል አካባቢ ነው። አላውቀውም። ስለዚህ ያው በአይስክሬም ነው አይስክሬም በፊቱም በአይስክሬም ምናምን እንደ ነገርስ ብዙም የለውበትም። እሺ ወደ ሶስተኛ ዙር ጨዋታ ልንሄድ ነው። ኦኬ ወይ 12000 ለማግኘት ወይም ምንም ለመሆን ማለት ነው። ስለዚህ በደንብ መጫወት ማሰብ ይፈልጋል። ግልጽ ነው አይደል? የሶስተኛውና የመጨረሻው ዙር ጨዋታ 7 በዚህ ውድድር ተወዳዳሪው የተዘጋጀለትን ማስመሪያ በመያዝ እላዩ ላይ ብይ በማስቀመጥ ወደ ያኛው ጥግ ላይ የተቀደደ ቦታ ላይ ማስመሪያውን በማንቀሳቀስ ብዩ ወደ ተዘጋጀለት ቦታ እንዲገባ ማድረግ አለበት። ብዩ ብዙ ርቀት በተጓዘ ቁጥር ማስመሪያውን ለመቆጣጠር ያስቸግራል። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። የሺ ይሄን ጨዋታ ማን ይጫወት? በረከት ይጫወታል። በረከትን ሾማችሁ? ስለዚህ በረከትን ሞቅ ባለ ጭብጨባ ወደ ሜዳው። በረከት ጨዋታ ለመጀመር ተዘጋጅ። ለመጀመር 3 2 1 ተጀምሯል።
አንበሳ ማንዴላ ሳመኝ እያለ ቤት ኪራይ ያንገላታኝ ነው። በቃ እና ምን ማድረግ እንደ አውሩና ወስናችሁ እኔ እኮ ልቤ እናንተ ጋር ነበር። በጣም ነው እና በጣም ኮች እንዴት ነው? በጣም አሪፍ አሰልጣኝ በጣም የሺ በጣም የእውነት አሰልጥናቸዋለች ልጆቿን እና አቤት ምንድን ነበር ጨዋታው የሚፈልገው? ትኩረትና ቀላል ብሎ መጫወት አይታው ከነበረ ማለት ነው እየተጫወተ ወደ 40 ምናምን ሰከንድ ሲደርስ በቃ ተስፋ ሊቆርጥ አይነት ነገር ነበር። ላይፍም አንዳንዴ እንደዚህ ሊያጋጥመን ይችላል ማለት በቃ ከመንገድ ሊያስወጣን የሚችልበት አጋጣሚ ይኖራል። ትንሿን ነገር እኔ ወደ ህይወት መንገድ ተረጉማታለሁና እስከ መጨረሻው ድረስ ሞክረውና ሰክሰስፉል የምትሆንበትን ምናልባትም ስታረጅ ሊሆን ይችላል ነገሮች የሚሳኩልህ በህይወት ማለት ነው እና በረከትስ ማሳየቱኝ ለማንኛውም የ12000 ብር አሸናፊ ሆናችኋል። እንኳን ደስ አላችሁ። ስለዚህ እንግዲህ ገንዘቡን ማን ነው የሚቀበለው? በጋራ ኮች በጭብጨባ ትልቅ ሞራል ይፈልጋል። ወሳኝ ቢሆንም እሺ እንግዲህ ይህን ዝግጅት የዛሬውን የአፍታ ጨዋታ ለማድመቅ በእንግድነት ሰዓታቸውን አክብረው ስቱዲዮ በመገኘት ለጨዋታው ድምቀት ሆነው አብረውን ለቆዩት ለአርቲስት የሺ ደመላሽና ለአርቲስት ካሳውን ፍስሐ ወይም ደግሞ ማንዴላ እጅግ በጣም በአፍታ ጨዋታ ስም የከበረ ምስጋና ላቀርብ እወዳለሁ። ጨዋታውን ለማድመቅ ከስራችሁ ለነበሩትም ተወዳዳሪዎች በጣም የላቀ ምስጋና አቀርባለሁ። የዛሬው የአፍታ ጨዋታ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዲስ እንግዶች በአዲስ ጨዋታ እንጠብቃችኋለን። እስከ ሳምንት ቸርን ሰንበት እያልኩኝ ፕሮግራሙን እየመራው እስካሁን ድረስ አብሬያችሁ ቆየሁት ሄኖክ ብርሃኑ ነበርኩኝ። ቻው።